ሰበር መረጃን እነሆኝ። ስንት ሰዎች ሞቱ? ምን ያክሉስ ቆሰለ? በኢራን አሜሪካና እስራኤል መካከል በተደረገ ጦርነት ይህን መረጃ ነው ማደርሳችሁ። ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ ከኔ ጋር ቆዩ። በአሁን ሰዓት እንደ አውሮፓውያን አቆጣጠር ማርች 2 2026 በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ግጭት እጅግ አስከፊ ደረጃ ላይ ደርሷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የሟቾችን ቁጥር መረጃን እነሆኝ። ባለፉት ጥቂት ቀናት ውስጥ በአሜሪካ እስራኤል ጥምረት በኢራን ላይ የተከፈተው ጥቃት እንዲሁም የኢራን የአጸፋ እርምጃ በቀጠናው ከፍተኛ የሰው ሕይወት ጥፋትንና መፈናቀልን እያስከተለ ይገኛል። እስካሁን ባለው መረጃ መሰረት የሟቾችና የቆሰሉ ሰዎች ቁጥር እንደሚከተለው አቅርቤላችኋለሁ። በኢራን ቀይ ጨርቅ ማህበር ይህን እንዳመለከተው በጥቃቱ 131 ከተሞች ተጎድተዋል። የሟቾች ቁጥር ቢያንስ 555 ደርሷል። ሌሎች መረጃዎች እንደውም ከ555 በላይ ነው ይላሉ። የቆሰሉ ሰዎች ከ750 በላይ ሰዎች የመቁሰል አደጋ ደርሶባቸዋል። ከፍተኛ ጥቃት ያረፈባቸው ከተሞች ሚና በአንዲት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት 165 ሰዎች አብዛኞቹ ህጻናት ናቸው መሞታቸውን እጅግ ልብ የሚሰብር ዜና ሆኖ ውሏል። ቴህራን በዋናው ከተማ በሚገኙ የመንግስት ተቋማትና ሆስፒታሎች ላይ በደረሰ ጥቃት በርካታ ሰዎች ሞተዋል። የሀገሪቱ ከፍተኛ መሪ አያቶሊን ጨምሮ ማለት ነው። ሌሎች ከተሞች ኢስፋን፣ ቁም፣ ካርጅና ካርማንሻ ከፍተኛ ውድመት አስተናግዷል። በእስራኤል ኢራን በመቶዎች የሚቆጠሩ ሚሳኤሎች ወደ እስራኤል በመተኮሳቸው ጉዳት ደርሶባቸዋል። የሟቾች ቁጥር በእስራኤል ማለት ነው እስካሁን 10 ሰዎች መሞታቸው ታውቋል። የቆሰሉ ከ30 በላይ ሰዎች መቁሰላቸው ተዘግቧል። ጉዳት የደረሰባቸው ቦታዎች ቤት ሼሜሺ በአንድ መጠለያ ላይ በወደቀ ሚሳኤል 9 ሰዎች ህይወታቸው አልፏል። ቴል አቪቪ አንዲት ሴት በደረሰባት ከባድ ቁስል ህይወቷ አልፏል። በአሜሪካ ዩኤስኤ ማለት ነው የሟቾች ቁጥር ፔንታጎን እንዳረጋገጠው ማለት ነው 3 የአሜሪካ ወታደሮች አባላት በኩዌት በሚገኝ ቤዝ ላይ በደረሰ ጥቃት ተገድለዋል። የቆሰሉ ቢያንስ 5 ወታደሮች ከባድ ጉዳት ደርሶባቸዋል። እነዚህን 3 የሞቱትን የቤዝ ውስጥ የነበሩት ማለት ነው ትራምፕም ገልጾ ነበረ፣ ከዚህም ሊያልፍ እንደሚችል ተናግሯል። በሌሎች ሀገራት ሪጂናል ፌል አውት ጦርነት ወደ ጎረቤት ሀገራትም እየተካተተ ይገኛል። ይህ ማለት ሊባኖስ በእስራኤል ጥቃት 31 ሰዎች ሲገደሉ 149 ቆስሏል። የተባበሩት አረብ ኤምሬትስ 3 ሰዎች ሲገደሉ 58ቱ ቆስሏል። ባህራንና ኩዌት በእያንዳንዱ ሀገር አንድ ሰው መሞቱ ተዘግቧል። ማሳሰቢያ፣ ግጭቱ አሁንም ቁጥሩ በየሰዓቱ ሊጨምር ይችላል። የዓለም ሰላም እንዲወርድ ሁላችሁም በየፊናችሁ ጸሎትን አድርጉ። እኔን መረጃ ሳደርስላችሁ እስከ 5 ሰዓት ነው። ከኔ በፊት መረጃ ሰምታችሁ ከሆነ እንግዲህ የሟች ቁጥር ቀንሷል። አሁን በዚህ ቪዲዮ